አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 14 ጻድቁ አባታችን አቡነ አረጋዊ የተሰወሩበት ዕለት ነው። አባታችን አቡነ አረጋዊ ከ9ኙ ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገሥታት ወገን ሲሆን አባታቸው ይስሐቅ የሮም ንጉሥ ነበር። እናታቸው ዕድና ትባላለች። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የተባረከ ልጅም ወለዱ። በሕገ እግዚአብሔርና ቅዱሳት መጻሕፍትን እያነበቡ አሳደጓቸው። ለአቅመ አዳም ሲደርሱ ሚስት ብታጭላቸውም ከነበራቸው የክርስቶስ ፍቅር የተነሳ ትዳር መመስረትን ትተው ደውናስ ወደምትባል ገዳም ሄዱ። በዚያም አባ ጳኩሚስ ይኖሩ ነበር። አበምኔቱ አባ ጳኩሚስን ልብሰ ምንኩስናን እንዲያለብሳቸው ጠየቁት። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን? አለው። ቅዱስ አባታችንም አባቴ ሆይ የምድር መንግሥት አላፊ ጠፊ ነው፣ ነገር ግን የማታልፈውንና የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። እናም በ14 ዓመታቸው በአባ ጳኩሚስ እጅ የምንኩስናን ልብስ ለበሱ። በገዳሙም እየተጉ ኖሩ። ከዚህ በኋላ የጻድቁ ዜና በአገራቸው ሮም ውስጥ እንዲሁም በመላው ቦታ ተሰማ። በዚህም የተማረኩት 7 ቅዱሳን አባ ሊቃኖስ ከቁስጥንጥንያ፣ አባ ይማታ ከቆስያ፣ አባ ጽሕማ ከአንጾኪያ፣ አባ ጉባ ከኪልቅያ፣ አባ አፍጼ ከእስያ፣ አባ ጰንጤሌዎን ከሮም፣ አባ አሌፍ ከቂሳርያ እርሱ ወዳለበት ገዳም መጡ። አባ ጳኩሚስ ለብዙ ዓመታት ምንኩስናን፣ ሥርዓተ ማኅበርን አስተማራቸው። እናቱ ንግሥት ዕድና የልጇን ዜና ሰምታ እርሱ ወዳለበት መጣ፣ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። መነኮሳቱም አባ ዘሚካኤልን መሪያቸው አደረጉት። በአካለ ሥጋ ሕፃን ሆኖ ሳለ የአእምሮም ብስለት አይተው የሕይወት መንገድ ስለመራህን አቡነ አረጋዊ መባል ይገባሃል አሉት። በዚህም አቡነ አረጋዊ ተብለው ተጠሩ። ብልህ አዋቂ ማለትም ነው። በገዳመ ዳውናስ 7 ዓመት ከቆዩ በኋላ ይስሐቅን ማለትም በኋላ አባ ገሪማ የተባለውን ለመጠየቅና የአገሩን ሰዎች ለማስተማር በአንድነት ሆነው ወደ ሮም ተመልሶ ሲያስተምሩ በዘመናቸው የካቶሊክ ሃይማኖት እንዲቀበሉ ጫና ቢደረግባቸውም እውነቱን እውነት ሐሰቱን ሐሰት ማለት ተገቢ ነውና ክርስቶስ ከተዋህዶ በኋላ 2 ባህሪ ነው ብሎ ማስተማር ክህደት ነው ብለው በድፍረት መቃወም ጀመሩ። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮማ ቫቲካን ቤተ ክርስቲያን ቅዱሱን ማሳደድ ጀመረች። ቅዱሱ አባታችን አቡነ አረጋዊም በአንዱ ቦታ መከራ ቢያጸኑባቸው ወደ ሌላ ሽሹ የሚለውን የወንጌል ቃል አብነት በማድረግና ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለቅድስት ድንግል ማርያም የአስራት አገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት ላይ በማንበብ በኢትዮጵያ ፍቅር ተያዙ። ወደዚያውም መሄድ ፈለጉ። ይህንንም 2 ደቀ መዛሙርቱን ይዞ ለማንም ሳያሳውቅ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። እዚያም ጥቂት ቀን ተቀምጦ ወደ ሮም ተመለሰ። ስለ ኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ ለወንድሞቹ ነገራቸው። እነርሱም እኛም ወደዚች አገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅድሳትና መጻሕፍቶቻቸውን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል አቡነ አረጋዊ እየመራቸው በዓለ አሜዳ 5ኛ የንግሥና ዓመት በ480 ዓመተ ምህረት ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። 8ቱ ቅዱሳንም መጡ። ጥቂት ቆይቶ 9ኛው አቡነ ይስሐቅ አቡነ ገሪማ በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። ቁጥራቸውም 9 ሆነ። ለሁሉም አንድ የተለየ ማረፊያ ቦታ ቤተ ቀጢን የተባለው ተሰጥቷቸው በጸሎት ተጠምደው ይኖሩ ነበር። በአንዲት የጸሎት ቤት በአንድነት ሆነው
ለጸሎት ፈጣሪያቸውን የለመኑ ድንቅ ድንቅ ታምራትን እያደረጉም ቆዩ። መላእክት ዘውትር ባለመለየት ያጽኗኗቸው፣ ጌታችን ኢየሱስ ክርስቶስም ዘውትር ይገለጽላቸው ነበር። በእያንዳንዳቸውም ብዙ ታምራት ተደረጉ። ከእነርሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅጽበት ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በኋላም ንጉሥ አላሜዳ ከሞተ በኋላ በነገሰው በታዜና 6ኛ የንግሥና ዓመት ላይ ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሊቃኖስ ደብረ ቆናጽል፣ አባ ጴንጤሊዮን ከዚሁ 2 ምዕራፍ እልፍ ብሎ ከሚገኝ ኮረብታ፣ አቡነ ይስሐቅ መደራ፣ አቡነ ጉባ በዚሁ በመደራ ትይዩ 3 ምዕራፍ እልፍ ብሎ፣ አባ ጽማ፣ አባ የማታ ገራልታ፣ አባ አሌፍ አስሃ ብህዛ በተባለችው አባ አፍጼ ይሃ ተሰማሩ። አባታችንም እናታቸውና ማቲያስ የተባለ ደቀ መዝሙራቸውን ይዘው ከሁሉም ርቀው ወደ መረጡት ቦታ ሲሄዱ ከዛፍ ጥላ ስር አረፉ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችንም ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖርም ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ሆኖም እንደ ደብረ ዳሞ የበረከት ቦታ ባላገኘ ጊዜ ተመለሰ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብረ ባልተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማቲያስ በትሩና ምንጣፉን ሲያነሳው ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅና የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ታላቅነቱና ስለ ክብሩ ከዚያ የደረሱ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅህ ዘንድ እወዳለሁ አለው። መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። ቅዱስ አቡነ አረጋዊ ለተራራው ፍቅር አደረባቸው፣ አለቀሱም። በዚህም ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞ፣ አትፍራ፣ ስልጣን ተሰጥቶሃልና በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም በጾም በጸሎት 2 ሱባኤ ይዘው 14 ቀን በዚያ ተቀመጡ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደ ደረሰም 3 ጊዜ ሰገደ። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ጀመረ። ዳቦዋ ግማሽ ስትሆን ስለጠገበ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረሳለች። ደቀ መዛሙርቱ ከታች ወደ ላይ የሚወጡባትን መሰላል ሰሩ። አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰራና ይዞት የመጣውን ታቦት በውስጡ አስገባ። እግዚአብሔርንም ስለ ቁርባን ወይም ስለ መስዋዕቱ ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸውም ትንሽ ባት ታገኙ። ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጡ። በዚያም ብዙ ታምራትን አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። ለዚያችም አገር ብርሃን አበሩላት። አጼ ካሌብም አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ አቡነ አረጋዊ ለመኗቸው። ወደ ደቡብ በሄደም ጊዜ የመን ከሰራዊቱ ጋር ዘምተው አሸንፈው ተመለሱ። የአጼ ካሌብ ልጅ
ገብረ መስቀል ቤተ ክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ያም ቦታ ደብረ ዳሞ ተብሎ ተሰየመ። ከዚህ በኋላም ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ እረፍት፣ ከሐዘን ደስታ ወዳለበት፣ ከአሳር ወደ ክብር ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣው። የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወራለህ ብሎ ቃል ኪዳን ሰጥቷቸው ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ማትያስ ለተባለው ደቀ መዝሙር ጌታችን ተገልጦ የሰጣቸውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩ በኋላ ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊም አጽናኗቸው። ጥቅምት 14 ቀን ቅዱስ አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የጻድቁ አባታችን የአቡነ አረጋዊ በረከታቸውና ጸሎታቸው በሀገራችን በኢትዮጵያና በመላው ሕዝበ ክርስቲያን እንዲሁም በአማላጅነታቸው በምናምን በሁላችን ላይ ለዘላለሙ ጸንቶ ይኑር፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።